ወንዱ ድንግል ሆኖ ሴቷ ድንግል ባትሆን ለወንዱ ብቻ ስርዓተ ተክሊል ይፈጸምለታል፣ ለሷ ግን አይፈጸምም ስርዓተ ተክሊል። ወይም ደግሞ ቡራኬው ለሱ ይደረጋል፣ ለሷ ግን አይደረግም። በህፃንነቷ የተደፈረች ሴት ተክሊል ይደረግላታል አይደረግላትም የሚል ጥያቄ ቢኖር ተክሊል አይደረግላትም። ምናልባት አንድ ሰው በጮኝነት ጊዜው ሚስቴን አቅፌያለሁ ወይም እጮኛዬን አቅፌያለሁ፣ በዛ ሰዓት የተሰማኝ የስጋ ፍላጎት የስጋ ፈቃድ አለ፣ ስለዚህ እኔ ተክሊል አይገባኝም ብሎ በቁርባን ሊያገባ ይችላል። መልካም አደረገ። አንደኛ ሩካቤ ስጋ የሚፈጽምበት አካል የሌለው አንደኛ። ሁለተኛ ሩካቤ ስጋ የመፈጸም ምንም አይነት ስሜት የሌለው ሰው ጭራሽ ማግባት የለም። የስጋው ደግሞ ልትቀበይ መተሽ በዚህ መልኩ እንዴት እንደዚህ ሆነች ትመጫለሽ ሊላት ይችላል። እና በጣም ብዙ ሰው እንዲሳቀቅ የምናደርጋቸው ነገሮች አሉ። በመጀመሪያ አንድ ሰው በቤተክርስቲያን ስርዓት ማግባቱ ሊያስመሰግነው ይገባል። ቀለበቱ ቢጠብና ሁለቱም ጣታቸው የማያስገባ ቢሆን ምን ይደረግ ቢባል ከሱ ጣት አንድ ጊዜ ያስገብተው እንደገና መልሰው ደግሞ እሷ ጣት ላይ ያደርጉት ይላል። አሁን እሱ ገብቶ ሲቀድስ ለሙሽራው ሲሆን ትርጉሙ ይኸው እኔ እኮ የገሌት ባል ዲያቆን ነኝ ይኸው ቀድሼ አቆረብኳት የሚል አይነት ውዳሴ ከንቱ ያለው ነው አንደኛ። ለሷ ደግሞ ሲሆን አያችሁት የኔ ባል ይኸው ቀድሶ እኮ አቆረበኝ የሚል አይነት ትርጉም ያለው ዲያቆኔ አንተን ባየ አይኔ ሌላ በምን የሚል መልካም ነው። በነገራችን ላይ እነዚህ ነገሮች እናደንቃለን። ቀድሳ አግባኝ የሚለው የቀድሶ ስላገባሽ የተለየ ምንም የምታገኘው ምንም ጥቅም የለም። ሴቷ ድንግል ሆና ወንዱ ድንግል ባይሆን ለሷ ብቻ ስርዓተ ተክሊሉ ይፈጸማል፣ ቡራኬው ይደረጋል፣ ጸሎተ ቡራኬው ይደገማል፣ ለሱ ግን አይደረግም። ለሷ አክሊል ይደረግላታል፣ ለሱ ግን አይደረግም። ለዚህ ስርዓቱ ያዛል። በነገራችን ላይ ሰው በስርዓተ ተክሊል ድንግል ከሆነ ግዴታው ድንግል መሆን እንጂ በስርዓተ ተክሊል ማግባት አይደለም ግዴታ። እየሰማችሁኝ ነው? ግዴታው በስርዓተ ተክሊል ማግባት ወይም ደግሞ አክሊል ማድረጉ ሳይሆን ግዴታው ድንግልናን መጠበቅ። ሴት በገጠሩ እንጨት እየሰበረች እየታዘዘች እየተላላከች በበረሃው እየዘፈነች ከተደፈረች እንደ ዝሙት ነው የሚቆጠረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባሕርይ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር መምህራችን መጋቤ ሐዲስ መምህር ማህቶት ጌታ የካቴድራላችን ሰባኬ ወንጌል፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ዛሬ የምንማማረው ምስጢረ ተክሊልን በተመለከተ ይሆናል። ከዚህ በፊት ነገረ ድህነት የሚል ተከታታይ ትምህርቶችን ተምረናል። ከዚያ ለመዳን ደግሞ ምስጢራትን መፈጸም በሚል ለመዳን የሚያስፈልጉ ምስጢራት 3 ምስጢራት፣ አንደኛ ምስጢረ ጥምቀት፣ ሁለተኛ ምስጢረ ንስሐ፣ ሶስተኛ ምስጢረ ቁርባን። እነዚህን 3 ነገሮችን ስንመለከት ነበር። 7 ምስጢራተ ቤተክርስቲያን አሉና ከነዚያ ውስጥ አንዱ ምስጢረ ተክሊል ነው በሚል ብዙ ሰዎች በተደጋጋሚ ነው በዚህ ጉዳይ በምስጢረ ተክሊል ዙሪያ የሚጠየቁ ጥያቄዎች በጣም ሰፊ ናቸው። እውነቱን ለመናገር አንደኛ ይሄን የምስጢረ ተክሊልን ስርዓት በተመለከተ ብዙ ጊዜ ከነፍስ አባት ጋር ቢያልቅ ከመምህረ ንስሐ ጋር ቢያልቅ በሚል ያን ያህል ርዕሰ ጉዳዩ ላይ ብዙ ነገር ላለማለት ነበር። ነገር ግን በተደጋጋሚ ጥያቄው ሲመጣ በዛ ዙሪያ ማስተማር እንዳለብን እና ከጥያቄዎቹ ከተጠየቁት ጥያቄዎች መካከል ይሄ ስለሆነ አጠቃላይ ያው ስለ ምስጢረ ተክሊል ሙሉ አይደለም የተጠየቀው፣ ግን በምስጢረ ተክሊል ዙሪያ የተነሱ ጥያቄዎች ስላሉ እነዛን በሚመልስ መልኩ ምስጢረ ተክሊል ምንድን ነው የሚሉ ሀሳቦችን እሱን አንስተን ለተወሰኑ ደቂቃዎች እንቆያለን። እግዚአብሔር ለሁላችንም ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ይሄ ምስጢረ ተክሊል 7 ምስጢራተ ቤተክርስቲያን ከሚባሉት ውስጥ አንዱ ነው። በሌላ አገላለጥ ምስጢረ ተክሊል ማለት ምስጢረ ጋብቻ ማለት ነው። የጋብቻ ምስጢር ማለት ነው።
እና ጋብቻ እንደሚታወቀው በቤተ ክርስቲያን ትምህርት፣ በወንጌል፣ በብሉይ ኪዳን በጣም ሰፊ ቦታ የሚሰጠውና ዋና መሰረታዊ ምንጭ ተብሎ የሚገለጥ ነው ጋብቻ። ያው እንደሚታወቀው አስቀድሞ እግዚአብሔር ፍጥረታትን በፈጠረበት ጊዜ አዳምን ብቻውን እንዳይሆን ረዳት እንፍጠርለት ብሎ እግዚአብሔር ለአዳም ሔዋንን ፈጥሮለታል እና የሰው ልጅ ሙሉ የሆነው በጋብቻ ነው። ወንድ ሙሉ የሆነው በሴት ነው። ሴት ሙሉ ሆና የምትነገረው በወንድ ነው እና ብዙ ማናውቃቸው ምስጢራት አሉ። እውነቱን ለመናገር ጋብቻን በተመለከተ ብቻ ተከታታይ ትምህርቶች ብንማር፣ ብዙ መጽሐፍት ብናነብ አስደናቂ የሆኑ ረቂቅ የሆኑ ነገሮችን እንመለከታለን እና ስለዚህ ጋብቻ በጣም ትልቅ ተቋም ነው እና ከመጀመሪያው ጀምሮ የጋብቻን ምስጢር ራሱ እግዚአብሔር ፈቅዶ በአዳምና በሔዋን እንደተጀመረ መጽሐፍት ያስረዱናል ማለት ነው። ይህ ብቻ ሳይሆን በአዲስ ኪዳን የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስ የሥራ መጀመሪያ፣ የተአምራት መጀመሪያ፣ የበጎ ነገር መጀመሪያ ሆኖ ያገለገለው ጋብቻ ነው። እንደሚታወቀው በቃና ዘገሊላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ብቻውን አይደለም፣ ከእናቱ ጋር ብቻ አይደለም፣ ከደቀ መዛሙርቱ ጋር። ይሄ ብቻ አይደለም፣ ከተጠመቀ በኋላ። ይሄ ብቻም አይደለም፣ በምድረ በዳ 40 ቀንና 40 ሌሊት ከቆየ በኋላ ነው በጋብቻ የተገኘው። እነዚህ ሁሉ ቅደም ተከተል አላቸው። አሁን ምክንያቶቹን ለማብራራት ጊዜ አይበቃል። ግን ከተጠመቀ በኋላ እንደገና ደግሞ 40 ቀን 40 ሌሊት በምድረ በዳ ከቆየ በኋላ ከዛ እንደገና ደግሞ ሐዋርያትን ከመረጠ በኋላ ከዛ በኋላ ይሄ ብቻ ሳይሆን የሥራ መጀመሪያ፣ የትምህርት መጀመሪያ፣ የቡራኬ መጀመሪያ፣ የተአምራት መጀመሪያ፣ የድንቅ ነገሮች መጀመሪያ አድርጎ ነው የባረከው። ይሄ ብቻም አይደለም። ይሄው ራሱ ያው ዮሐንስ ወንጌል ምዕራፍ 2 ላይ ያለው በተደጋጋሚ እንደሚገለጠው የጌታ ሞት ምሳሌ ሆኖም ነው የተገለጠው። የመስቀል ምሳሌ፣ ሙሽራው የጌታ ምሳሌ፣ ሙሽራይቱ የቤተ ክርስቲያን ምሳሌ፣ በሰርጉ የታደሙት ሰዎች የምእመናን ምሳሌ እና ነገረ ድህነት አስቀድሞ የተገለጠበት መለኮታዊ እቅድ አስቀድሞ የተገለጠበት ነው ጋብቻ የሚባለው። ስለዚህ እግዚአብሔር የተናገረው ራሱ አዲስ ኪዳን ላይ ለመጀመሪያ ጊዜ የተናገረው በጋብቻ በኩል ነው የተናገረው። በሰርግ ነው የተናገረው። በሰርግ ስላችሁ በድግሱ አይደለም እምላችሁ፣ ግን ሰዎች ተሰባስበው በሚያደርጉት ለሰርጉ በሚያደርጉት ክብር እግዚአብሔር በዛ በኩል የጋብቻን ምስጢር ገልጧል ማለት ነው። ለምንድን ነው እንደዛ ያደረገው ቢባል በብሉይ ኪዳን የነበረው ዘመን አብዛኛው ይሄ ጋብቻ የሚባለው ምንጭ ነውና መባረክ ነበረበት። የጥንተ አብሶ የሚባለው የሚተላለፈው በጋብቻ በኩል ነበር። ብዙ ጊዜ እንደምንለው ከእመቤታችንና ከጌታ በቀር በብሉይ ኪዳን ጥንተ አብሶ ያልነበረበት ማንም የለም። ግን መቼ ነበር ዲያብሎስ የሚቆራኛቸው መናፍስት የሚቆራኛቸው መቼ ነበር ሲባል ባልና ሚስት በመኝታ አንድ ሲሆኑ ነበር። በደንብ ልብ በሉ። ባልና ሚስት በመኝታ አንድ ሲሆኑ ያን ጊዜ ነበር ጽንሱን መናፍስት የሚቆራኙት ያን ጊዜ ነበር። እና አባቶቻችን እንዲህ ይላሉ፣ አስቀድሞ ሲጸነስ ይቆራኘዋል፣ ከዛስ አብሮት ይወለዳል፣ ከዛስ አብሮት ያድጋል። ምን ያደርገዋል? ጣዖት እንዲያመልክ ኃጢአት እንዲሰራ እያደረገው ይኖርና መጨረሻ ላይ ሊሞት ሲል የሰውየው ጊዜ ሲደርስ ህሱም ገጹን ጽሉም ራእዩን ገልጦ ይታየዋል። ክፉ ፊቱን የሚያስፈራ ፊቱን ገልጦ ይታየዋል። ሰውየው ይጨነቃል፣ ወይም ሴትዮዋ ትጨነቃለች። ሊሞት ሲል ነፍሱ ሊወጣ ሲል እንደገና ይለየዋል፣ ይርቀዋል። ያን ጊዜ ሰውየው መለስ ይልለታል፣ እንደገና መልሶ ደግሞ ይመጣበታል። እስከ 40 ቀን እስከ 80 ቀን ድረስ ወንዶቹ እስከ 40 ቀን ሴቶቹ እስከ 80 ቀን ድረስ ጻዕረ ሞት ጸንቶባቸው የሞት ጣር ጸንቶባቸው ተጨንቀው ተቸግረው ይቆያሉ። በ40 ቀን ወንዱ መቃብሩን ያህል ቆፍሮ የተንፈራገጠበት ማለት ነው። በ80 ቀን ሴቷም መቃብሯን ያህል ቆፍራ በዚያው ተቀብረው ይቀሩ ነበር ይላሉ መተርጉማን አባቶቻችን። ከዛ ክርስቶስ ሲመጣ ምንድነው ያደረገው? የመጀመሪያው አንደኛ ያለ ዘር ያለ ሩካቤ መወለድ ክርስቶስ የመጣበት መንገድ። ከዚያ ቀጥሎስ በሰርግን ተገኝቶ ምንጩን መባረክ። ምክንያቱም ምንጩ ተበላሽቶ ነበር። ስለዚህ የመጀመሪያው ያደረገው ይሄ። ለምንድን ነው እንዲህ ያደረገው? ከማንኛውም ስራ አስቀድሞ የጋብቻን ምንጭነት መባረክ ያስፈልገው ለምንድን ነው ቢባል ሁሉም የተገኘው ከጋብቻ ነው። ሁሉም ሰው ከጌታ በስተቀር እመቤታችን የተገኘችው ከጋብቻ ነው። ጳጳሳት የሚገኙት ከጋብቻ ነው። ካህናት የሚገኙት ከጋብቻ ነው። የሀገር መሪዎች የሚገኙት ከጋብቻ ነው። ባህታውያን የሚገኙት ከጋብቻ ነው። ጻድቃን፣ ቅዱሳን፣ ሰማዕታት የተገኙት ከጋብቻ ነው። ምንጭ ነው። ሰው የሚፈበረክበት ነው። ሰው የሚመረትበት ነው። ትውልድ የሚገኝበት ነው። ስለዚህ ምንጩ መባረክ ነበረበትና ጌታ የመጀመሪያው ስራው አድርጎ በሰርግ የተገኘበት ምክንያት ይሄ ነው። እንግዲህ ከዛ ደግሞ በትምህርቶችም ደግሞ ያነሳቸው ነገሮች አሉ። ለምሳሌ የማቴዎስ ወንጌል ምዕራፍ 19ን ሙሉ እንድትመለከቱ አብዛኛው ክፍል የሚሸፍነው የጋብቻን ጉዳይ፣ ባልና ሚስት እንዴት አንድ እንደሚሆኑ፣ እግዚአብሔር እንደሚያጣምራቸው፣ እግዚአብሔር አንድ እንደሚያደርጋቸው፣ ከዛስ እግዚአብሔር አንድ ያደረገውን ማንም ሰው ሊለይ እንደማይችልና አስደናቂ የሆነ ተዋህዶ እንዳለ ምስጢር እንዳለ በዚህ በኩል ክርስቶስ አስተምሯል። ይሄ ብቻም አይደለም። የተፈቀደላቸው ምን አይነት ሰዎች ናቸው? የማያገቡት እነማን ናቸው? ካገቡስ ደግሞ ምን አይነት መሆን አለባቸው የሚለው ነው ክርስቶስ እዚህ ላይ ገልጦታል፣ መከራውንም ጭምር። ምክንያቱም ጋብቻ በቤተክርስቲያን ትምህርት አንዱ መስቀል ተብሎ ነው የሚጠራው። ገራሂተ መስቀል ነው የሚባለው፣ የመስቀል እርሻ ነው የሚባለው። ብዙ ጊዜ ላለሁ እኔ የጋብቻ ምናኔ ያለው ጋብቻ፣ ምንኩስና ያለው ጋብቻ፣
ብሕትውና አለው ጋብቻ፣ ጽድቅ አለው። ገዳም ሊሆን ይችላል ጋብቻ፣ እንደ ገዳም ሊሆን ይችላል። የብሕትውና እንዲያውም አብዛኞቹ ስራዎች ተሰብስበው በጋብቻ ውስጥ ሊፈጸሙ ይችላሉ። እንደዛ አይነት ኑሮ የሚኖሩ ሴቶች አሉ፣ እንደዛ አይነት ኑሮ የሚኖሩ ወንዶች አሉ። ብዙ ነገር ተሸክመው እየተገረፉ የሚኖሩ፣ መስቀል ላይ ተሰቅለው የሚኖሩ፣ ምራቅ የሚተፋባቸው፣ የሚደበደቡ፣ የሚገረፉ፣ የሚጠሉ፣ የሚጣሉ፣ የሚናቁ፣ የሚሰደቡ እንደዚህ አይነት ሰዎች ይኖራሉ። የማይነገር አደባባይ የማይወጣ ገመና ሆኖ የሚኖር፣ በተለይ ደግሞ የጥንቾቹ አባቶቻችንና እናቶቻችን ተሸክመዋቸው የሚኖሩ ብዙ አይነት ጉዶች አሉ። መስቀል ማለት እንደሱ ክርስቶስ ያልነገረን ብዙ ነገር አለ። መጽሐፍት ላይ ያልተጻፉ የጌታ መከራዎች አሉ። የተነገሩትን አይደለም ያልተነገሩ በጣም ብዙዎች አሉ። እና ጋብቻ ልክ እንደዛ ነው። መስቀል ነው። እሱ ብቻም አይደለም፣ አይፈታም። ጋብቻ አይፈታም። ያ ማለት ክርስቶስ መስቀል ላይ ከተሰቀለ በኋላ ገና ነፍሱ ከስጋው ሳይለይ፣ ስጋው መለኮት የተዋህደው ስጋው ነው ከመስቀል የወረደው እንጂ አቋርጦ ከመስቀል አልወረደም። የጋብቻ ምሳሌ ነው። ጋብቻ አይቋርጥም። ምናልባት የሚፈታባቸው ሰዎች ነንና ምክንያቶች ይኖራሉ። አንድ 3 ምክንያቶች፣ እነሱን ጊዜ ካለን በመጨረሻ ልናያቸው እንችላለን። የጌታ የመስቀል ሞቱ ምሳሌ ነው ጋብቻ። በዚህ ምክንያት መስቀል ገራይተ መስቀል ተብሎ ይጠራል። አንድ ስምሪት ተብሎ ይጠራል። ግርፋት ይኖረዋል፣ ጥፊ ይኖረዋል፣ ምራቅ መተፋት ይኖረዋል፣ ተግዳሮት ይኖረዋል፣ ስላቅ ይኖረዋል። በዚህ ጋብቻ በዛ አንጻር የሚሰጥ መከራ ነው መስቀል። በጣም በዚህ ዘመን የጋብቻ ፍቺዎች ከፍቺው እጅግ በጣም ከፍተኛ እየሆነ የመጣበት፣ በተለይ ደግሞ በሚሰሩ ጥናቶች ኦርቶዶክሳውያን ናቸው የሚፋቱት በብዛት። ከ80% በላይ የሚሆነው ፍቺ የኦርቶዶክሳውያን ጋብቻ ፍቺ ነው አብዛኛው። እና እነዚህ ነገሮች ምክንያቶቻቸው በጣም ብዙ ጥናት ሊፈልግ ይችላል። ግን ግልጽ ያለመሆን፣ ትውልዱ ነገሮችን መሸከም ያለመፈለግ፣ በጣም ስልቹ መሆን ለብዙ ነገሮች፣ ለጋብቻ አይደለም ለጋብቻ ብቻ አይደለም ለሌሎችም ነገሮች በጣም ስልቹ የመሆንና ራሱ የጋብቻን ተቋምነት ወይም ጽንሰ ሐሳብ ከመጀመሪያው ያለመረዳትም ጭምር ችግር፣ እነዚህ ነገሮች ይኖራሉ። ከዛ ውጭ ደግሞ ለጋብቻ የምንመራረጥባቸው ምክንያቶችና መስፈርቶች ደግሞ ለዚህ ሊያበቁን ይችላል። ለምሳሌ ማቴሪያል መፈለግ፣ ገንዘብ መፈለግ፣ የትምህርት ደረጃ መፈለግ፣ የመልክ ሁኔታ መፈለግ፣ የቁመና ሁኔታ መፈለግ፣ የሆነ ዘር መፈለግ፣ የሆነ ብሔር አይነት መፈለግ፣ የሆነ ጠበብ ያለ ነገር፣ እንደዚህ አይነት ነገሮችን መፈለግና በዚያ መወሰን፣ እነዚህ ነገሮች ለፍቺው ሊያበቁ ይችላል። ይሄ ብቻ ደግሞ ሳይሆን የጋብቻ ምስጢር በቤተክርስቲያን የሚያሰጠውን ዋጋ ያለመረዳት ጭምር። ምናልባት አንዳንዱ ፈትቼ ገዳም ልግባ ሊሆን ይችላል የሚለው በጣም እንግዲህ እግዚአብሔር የፈቀደው ነገር ካለ ሊሆን ይችላል። እሱም ደግሞ ስንት ጸሎት ተደርጎበት ሱባኤ ተገብቶበት እንጂ አንድ ሰው ጋብቻውን ፈቶ ቢመነኩስ ኃጢአት ነው፣ ራሱ ኃጢአት ነው የእግዚአብሔር ፈቃድ ሳይጠየቅበት። ምክንያቱም ጋብቻ ከገዳም ይበልጣል። ጋብቻ ከምንኩስና ይበልጣል። ጋብቻ ከጵጵስና በላይ ነው። ጋብቻ ቤተክርስቲያን ነው። ጋብቻ ወንጌል ነው። ጋብቻ መጽሐፍ ቅዱስ ነው፣ መድረክ ነው። እኛ እዚህ ቆመን ከምንሰብከው በላይ ጋብቻ ይሰብካል። መንፈሳዊ ጋብቻ፣ ጥሩ ጋብቻ፣ ንጹህ የሆነ ጋብቻ፣ ብዙ መከራ ተችሎበት የሚኖርበት የመስቀል አምሳል የሆነ ጋብቻ ወንጌል ነው፣ ይሰብካል፣ ለሌሎቹ መድረክ ነው። ስለዚህ ጋብቻ በጣም ትልቅ ተቋም። ምክንያቱም ጥሩ ጋብቻ ከሌለ ሊቃነ ጳጳሳት ከየት ይገኛሉ? መነኮሳት ከየት ይገኛሉ? መምህራን ከየት ይገኛሉ? ጻድቃን ቅዱሳን ከየት ይገኛሉ? እና አንዳንድ ነገሮችን የምንረዳቸው በጣም በጥቂቱ። ለምሳሌ በጣም ብዙዎቻችን የምናደንቀው አንድ ሰው ቢመነኩስ እንዴት የታደለ ነው የምንለው። ሲያገባስ እንዴት የታደለ ነው ብለን አናደንቀን። ልትቃጠል ነው የገባው ነው የምንለው። አመለካከቶቻችን ራሱ ለጋብቻ ያለን ከጵጵስና በታች አድርገን ማየት፣ እነዚህ አይነት ነገሮች ይሄ መስተካከል የሚገባው ጉዳይ። በጣም እነዚህ ነገሮች ባለመረዳት ምክንያት የጋብቻ ፍቺዎች ይበዛል። ጋብቻ በዋናነት ለ3 ነገሮች ይሰራል። ፍትሐ ነገሥት አንቀጽ 24 ላይ ሙሉ ስለ መተጫጨት፣ ስለ ጋብቻ፣ ስለ ውርስ፣ አጠቃላይ ከዘመድ ጋር የሚደረጉ ጋብቻዎችን እስከምን ድረስ፣ እስከ የት ድረስ፣ እስከ ስንት ድረስ የሚሉትን ይናገራል። ፍትሐ ነገሥት አንቀጽ 24 ላይ እነዚህን ይናገራል። እና ሲጀምር ጋብቻ ስለ 3 ነገር ነው ይላል። አንደኛው ዘር መተካት ነው ይላል፣ ሁሌ የሚነገር ነው። ሁለተኛው ከዝሙት ጠንቅ መዳን ነው ይላል። ሶስተኛው ደግሞ መረዳዳት ነው ይላል፣ ተራድኦ ይላል። የመጀመሪያው ዘር መተካት የሚባለው አንድ ቃል አለ፣ ብዙ ተባዙ ምድርንም ሙሏት የሚል ቃል አለ። ያ እንዲፈጸም፣ ትውልድ እንዲተካ፣ ሰው እንዲመጣ የመጀመሪያው ዓላማ ይሄ ነው። ይሄ ዓላማ ሊሳካም ላይሳካም ይችላል። ይሄ እግዚአብሔር ፋንታ ነው። ሰው ዘር ለመተካቱ የመጀመሪያው ይጋባል። እግዚአብሔር ዘር ካልሰጠ አንድ መስቀል ነው ማለት ነው። አንድ መስቀል፣ በመሐንነት መኖር አንድ መስቀል፣ ልጅ ባለመውለድ መኖር አንድ መስቀል ነው። አንድ ክብር ሊሆን ይችላል። አንድ ክብር ሊሆን ይችላል። ይሄ ብቻም አይደለም። ልጅ ባለመውለድ ብዙ ጊዜ በመኖር ራሱ የሚገኙ በረከቶች ይኖራሉ። ለምሳሌ እነ ሐና እነ ኢያቄም፣ እነ ቅድስት ኤልሳቤጥ፣ እነ ዘካርያስ፣ ሌሎች የጻድቃንን የሰማዕታትን ገድላትና ድርሳና ስትመለከቱ የመጀመሪያው የምታገኙት ገድሉ ላይ መሐን ነበሩ ልጅም አልነበራቸውም የሚል ነው የምታገኙት መጀመሪያ። ለምን እንደዚህ እንደሚሆን ታውቃላችሁ? በጋብቻቸው አስቀድመው ይሄ ጋብቻ 3 አይነት ደረጃዎች አሉ፣ ወይም 3 አይነት ፌዞች አሉ። የመጀመሪያው ትኩስ የሚባለው አዲስ የሚባለው ትዳር፣ ሁለተኛው ይሄ መሐለኛ አካባቢ ያለው ትዳር፣ ከዛ ወደ መጨረሻ አካባቢ ያለው የትዳር ፊት። ለዚህ አይነት 3 ደረጃዎች አሉት። የመጀመሪያው ይሄ በጣም ፍቅር የሚጸናበት
በጣም የሚዋደዱበት የሚነፋፈቁበት ያው ከስራ እስከሚገባ ገባህ ወይ ውዴ ስንት ሰዓት ነው የምትመጣው 11 ሰዓት የሚረቅበት እነዚህ አይነት ነገሮች የመጀመሪያው አካባቢ። መሀል አካባቢ ያለው ቤተሰብ ጣልቃ የሚገባበት ምን ትሰራለች ፍታት፣ ምን ይሰራልሻል ፍቺው፣ አንቺ እኮ ቆንጆ ነሽ ማንም ለምን ይወስድሻል የምትባልበት ብዙ የምትፈተንበት ወንዱም እንደዛው የሚፈተንበት ጊዜ ነው መሀል አካባቢ። ወደ መጨረሻ አካባቢ ያለው መቀናናት የሚባል ነገር ማይኖርበትና ፍጹም መከባበር አንዱ ያለ አንዱ መኖር ጭራሽ የማያስቡበት የመጨረሻው አካባቢ ነው። ለእግዚአብሔር በጣም የሚመቸው የመጨረሻው ነው። ለምን መሰላችሁ? የመጀመሪያውና መሀል ያለው ፍትወት እንስሳዊ የሚጸናበትና እሱ የሚፈጸምበት ነው። ተራክቦ የሚበዛበት ነው፣ ወይም ሩካቤ የሚበዛበት ነው። አይከለከልም፣ ነውር አይደለም፣ ርኩሰትም አይደለም። ግን እነዚህ ነገሮች ሲኖሩ ምን ይሆናል? ከቤተክርስቲያን መቅረት ይኖራል። ለምሳሌ ቅሩ እያልኳቸው አይደለም። ጸሎት ለመጸለይ ሊቸገሩ ይችላሉ፣ ለመቁረብ ሊቸገሩ ይችላሉ፣ በጣም ብዙ ነገሮችን ለማከናወን ሊቸገሩ ይችላሉ። ለምን? ፍትወት እንስሳዊ የሚጸናበትና እሱ የሚስተናገድበት ወቅት ነው። እነዚህ ሁለት ወቅቶች መሀል ላይ ያለው መጀመሪያ ላይ ያለው እዛ መሀል ላይ ያለው ይሄ ብቻ ሳይሆን ጭቅጭቅም አለው፣ መጣላት አለው፣ መኮራረፍ አለው፣ አንዳንዴ መለያየት አለው፣ ከዛ ደግሞ መልሶ መታረቅ አለው። በጣም ብዙ ነገሮች ይኖሩታል። በተለይ ልጅ ሲመጣ ደግሞ በልጅ ምክንያት እሷ ራሷን ትረሳለች፣ ሰውነቷን ትጥላለች። እንዲህ አይነት ነገሮች ይኖራሉ። ትኩረታቸው ወደ ልጅ የመሆን የመረሳሳት፣ እሱ ውጭውን የማየት እንደዚህ አይነት ነገሮች ሊኖሩ ይችላሉ። ያ ብቻ ሳይሆን እሱም ደግሞ ልጆቹን ለማስተዳደር የሚደክምበት፣ ሰውነቱ የሚቀንስበት፣ የሚከሳበት፣ የሚጠቁርበት፣ ወንዳ ወንድነቱ ዝቅ የሚልበት እንዲህ አይነት ነገሮች ሊኖሩ ይችላሉ መሀል ላይ ያለው። ስለዚህ ብዙ አይነት ችግሮች ያሉበት ይሆናል። የመጨረሻው አካባቢ ግን ልጆች ያድጋሉ። ከዛ መከባበር የሚመጣበት፣ መቀናናት የሚቀርበት፣ የት ሄደ እንትና ጋር የማይባልበት፣ ምናልባትም ሲያመሽ ከመጨነቅ ውጭ ምንም አይነት ጥርጣሬ የማይኖርበት፣ ይሄን እግዚአብሔር ይፈልገዋል። ፍትወት እንስሳዊ የሚጠፋበት፣ ይሄ የእንስሳዊ ፍላጎት የሚባለው ወይም ሩካቤ የሚቀንስበት፣ እንስሳዊ ጠባይ የሚጠፋበትና ስለመቁረብ የሚታሰብበት፣ ቤተክርስቲያን ስለመሄድ የሚታሰብበት፣ ጸሎት ስለማድረግ የሚታሰብበት ጊዜ፣ ይሄ ጊዜ የትዳር የመጨረሻው ፌዝ ነው። ይሄን እግዚአብሔር ይወደዋል። ሌላውን አይወደውም አይደለም እያልኳቸው ያለው። ጸጥታ ይሆናል፣ እዚህ ላይ ጸጥታ ይሆናል፣ ዝምታ ይሆናል፣ መታዘዝ ይሆናል፣ መገዛት ይሆናል፣ ስላለፈው ጊዜ መጸጸት ይሆናል። ስለዚህ የሚመጣውን ጊዜ ራስን እንዴት ለእግዚአብሔር ማዘጋጀት እንደሚሆን ያን ጊዜ እግዚአብሔር ይፈልጋል። አብዛኞቹ ቅዱሳን የተወለዱት በዚህ ስቴጅ ነው፣ በመጨረሻ። እመቤታችንም እንደዛ ነው፣ ዮሐንስ መጥምቅ እንደዛ ነው፣ እና አቡነ ገብረ መንፈስ ቅዱስ እንደዛ ናቸው፣ እና አቡነ ተክለ ሃይማኖት እንደዛ ናቸው። አስደናቂ በረከታቸው በሁላችንም ላይ ይደርብን። ይሄን ለምንድን ነው የሚፈልገው ቢባል፣ አንደኛ ጸሎት እያደረጉ ይቆያል። ስለማን? ስለ ልጅ። ምን እያሉ? ልጅ ስጠን፣ ልጅ ስጠን፣ ልጅ ስጠን፣ ልጅ ስጠን የሚለውን ጸሎት እያደረጉት ይቆያል። ስለዚህ ምን ይሆናል? መጨረሻ ላይ የሚገኘው ልጅ የጸሎት ውጤት ይሆናል ማለት ነው። የምን ውጤት ይሆናል? የጸሎት ውጤት። የፍትወት እንስሳዊ ውጤት አይደለም የሚሆነው፣ የጸሎት ውጤት ይሆናል። የሱባኤ ውጤት ይሆናል። የመመለስ ውጤት፣ የእግዚአብሔር ሰው የመሆን ውጤት። እንደዛ ይሆናል። ሰዎች ሊደክሙ ይችላሉ በተለያየ መልኩ። ምናልባት እንደው እስኪ እዚህ ቦታ እንሂድ፣ እዚህ ሀገር እንሂድ፣ እዚህ ሐኪም እንሂድ። አሁን ትሰማላችሁ በጣም ብዙ ባለጸጎች ልጅ የሌላቸው ሲሆን ብዙዎቹ በተለያየ አይነት ገንዘብ ሊሞክሩ ይችላሉ። ውጭ ሀገር ሂደው በሕክምና በብዙ አይነት ሊሞክሩ ይችላሉ። ግን እግዚአብሔር የሚፈልገው ምንድን ነው? እንዲህ ተጨንቀው በቃ ልጅ የሚባለው ነገር እግዚአብሔር ነው የሚሰጠው ብለው ወደ እግዚአብሔር እስኪመለሱ ድረስ ይጠብቃቸዋል። ያቺ ሰዓት ወርቅ ሰዓት ናት፣ ወሳኝ ሰዓት ናት። ከዛ ልጅ ስጠን የሚለው ልመና ሲያገኝ የሚገኘው ልጅ የጸሎት ውጤት ስለሚሆን የተባረከ ቅዱስ፣ ጻድቅ፣ ንጹሕ፣ ልዩ ሆኖ ይወለዳል። እግዚአብሔር ጻድቃንን ቅዱሳንን በዚህ መልኩ አመጣቸው። ስለዚህ ጋብቻ በእነዚህ ደረጃዎች ሊያልፍ ይችላል። ግን መስቀሉን ግን መታገስ ያስፈልጋል። ለምሳሌ ክርስቶስ መስቀል ላይ መከራውን ታገሰ፣ ከዛ ሞተ። በአካለ ነፍስ መለኮት ተዋህዶት ነፍሱን ወደ ሲኦል ወረደ። ከዚያስ በአካለ ስጋ መለኮት ተዋህዶት ስጋውን ወደ መቃብር ወረደ። ከዚያስ በሶስተኛው ቀን ተነሳ። ትንሣኤ ከዛ በኋላ ነው የሚሆነው። ትንሣኤ ሕይወት ነው። ጋብቻ እንደዛ ይፈልጋል። መሞትን ይፈልጋል፣ መሰቀልን ይፈልጋል፣ መከራ መቀበልን፣ መገረፍን ይፈልጋል። ያን የመሃንነት ጊዜ፣ ያን ልጅ የማይገኝበት ጊዜ ወይም በሌላ በዘመድ አዝማድ የሚመጣውን መከራ ታግሶ ተሰቅሎ መቆየትን እስከ መሞት ድረስ ያን ዋጋ መክፈልን ይፈልጋል። ከዛስ ትንሣኤ ይሆናል፣ ሕይወት ይሆናል። ይሄ ነው ጋብቻ። እነዚህ ምስጢራት ያሳያል። ክርስቶስ ያሳየን ይህንን ነው። ክርስቶስ አግብቷል ወይ ሲባል አዎ። ያገባው ማንን ነው? ቤተ ክርስቲያንን፣ እኛን። በዚህ ነው የሚገለጠው። ክርስቶስ ለቤተ ክርስቲያን ምን ከፍሏል? የትኛውንም ዋጋ። ቤተ ክርስቲያን ለሙሽራዋ ምን አድርጋለች? ቤተ ክርስቲያን ለሙሽራዋ እንደሚገባ ሆና ትኖራለች። በምግባር አጊጣ፣ ስትወርቅ በንስሐ ተነስታ ተሸላልማ ስጋውና ደሙን እየተቀበለች ትኖራለች። የደሙን ኪዳን የደሙን ቀለበት አድርጋ ትኖራለች፣ ትጠብቀዋለች። ይሄ የክርስቶስና የቤተ ክርስቲያን ምስጢር፣ የጋብቻ ምስጢር የሚገልጥ ነው። ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ከቁጥር 25 ጀምሮ ወንዶች ብሎ ይናገራል። ክርስቶስ ቤተ ክርስቲያን እንደወደዳት እናንተም ሚስቶቻችሁን ምን በሉ? ውደዱ። ምን ማለት እንደሆነ ታውቃላችሁ? ይሄ ክርስቶስ ለቤተ ክርስቲያን እንደሞተላት ባሎች ሆይ ለሚስቶቻችሁ ሙቱላቸው ነው ሐሳቡ። እስከ ሞት ድረስ ውደዷቸው። ይሄ ነው
ሴት የላከው ሞት አይፈራም የሚል ቀልድ የሚመስል አባባል አለ። ብቻ ጊዜ ወረተኛ ሆኖ ሊሆን ይችላል፣ ግን ደግሞ በትክክል የሚወድ ሲሆን ራሱን እስከ ሞት ድረስ አሳልፎ ይሰጣል። ይሄ የክርስቶስና የቤተክርስቲያን ምስጢር ይህንን የጋብቻ ጭምር የሚያሳይ ነው። ስለዚህ ጋብቻ በቤተክርስቲያን በጣም 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 ትልቁ ተቋም ነው። አንድ የሚያስደንቅ ነገር ልንገራችሁ። በማቴዎስ ወንጌል ምዕራፍ 18 ቁጥር 19ና 20 ላይ ስለ ጋብቻ ስለ ቤተክርስቲያን የተጻፈ ነው። ቤተክርስቲያን በነገራችን ላይ የምትጀምረው ራሱ ከጋብቻ ነው። ቤተክርስቲያን መነሻው ራሱ ጋብቻ ነው። እንዳልኳችሁ ክርስቶስ የቤተክርስቲያን ምሳሌ አድርጎ የተገኘበት የቃና ዘገሊላ ሰርግ ዶኪማስና ሚስቱ ሙሽራይቱ የቤተክርስቲያን ምሳሌዎች ናቸው። እንዲህ የሚል ቃል አለ፣ ከእናንተ 2 ወይም 3 የሚል ቃል ታገኛላችሁ። 2 የሚለው ቃል የሚያሳየው በቀጥታ የመጀመሪያው ትርጉም ባልና ሚስት ነው የሚያሳየው። 3 ደግሞ የሚለው ልጅ ይመጣል፣ ከዛ በላይ ይላል ቁጥሩ፣ ከዛ በኋላ ይቀጥላል። ህብረት የሚጀምረው አንድነት የሚጀምረው የቤተክርስቲያን ህብረት የሚጀምረው በጋብቻ ነው እና የመጀመሪያው ቤተክርስቲያን ናት ጋብቻ። በዚህ ምክንያት ቤተክርስቲያን ልዩ ክብር ሰጥታ በዝማሬ የምታጋባበት ምክንያት ይሄ እና አስደናቂውን ነገር ልንገራችሁ። ባልና ሚስት ተስማምተው የሚጠይቁት ጥያቄ በእግዚአብሔር ፊት በየትኛውም ጊዜ ተቀባይነት አለው። ስለ ሀገርም ቢሆን ስለ ቤተክርስቲያንም ቢሆን ተስማምተው ነው ያልኳችሁ። ግን ተኮራርፈው አይደለም። ባል አኩርፎ ምን አባሽ የታባሽ ብሎ እሷም ደግሞ የታባህ እሰራልሃለሁ እያለች አይደለም። ተስማምተው ሁለቱ በፍቅር ሆነው በእግዚአብሔር ፊት ቢቆም ከማንኛውም ጸሎት በላይ አስቀድሞ የሚሰማው የእነዚህ 2 ሰዎች ጸሎት ኃይል አለው። ለዚህ ነው ከእናንተ 2 ወይም 3 በማናቸው በማንኛውም ሁኔታ ማንኛውንም ነገር ቢጠይቁ ይፈጸምላቸዋል፣ ይደረግላቸዋል የሚለው ለዚህ ነው። የመጀመሪያው የጋብቻ ጸሎት ባልና ሚስት በተለይ አንድ ላይ እንዲጸልዩ የሚደረገው ለዚህ ነውና ስለዚህ ጋብቻ እጅግ በጣም የተከበረ ተቋም ነው። የመጀመሪያው ይሄ መታወቅ አለው እና የመጀመሪያው ዘር መተካት ነው ጋብቻ። ዘር መተካት ደግሞ ሲባል 2 አይነት አለ። አሁን በጣም ብዙዎቻችን ዘር መተካት ሲባል የሚታሰበን ልጅ መውለድ ቤቱን መሙላት ሊመስል ይችላል። ስጋዊ ትውልድ አለ፣ መንፈሳዊ ትውልድ አለ። ይሄ የቤተክርስቲያን ኃላፊነት ነው፣ የኦርቶዶክሳውያን ኃላፊነት ነው፣ የእናንተ ኃላፊነት ነው። የምትተኩት ዘር ዶክተር እንዲሆን ብቻ አይደለም ቤተክርስቲያን የምትፈልገው ወይም ወንጌል የሚፈልገው ወይም እግዚአብሔር የሚፈልገው። እናንተ የምትፈልጉትን አይነት ሙያ ተምሮ ወይ እናንተ ያልተማራችሁትን ትምህርት ተምሮላችሁ እናንተን ደስ እንዲያሰኛችሁ ብቻ አይደለም። ዘር መተካት ማለት በስጋዊውም በመንፈሳዊውም ተተክቶ እግዚአብሔርን ደስ ማሰኘት የሚችል ልጅ መተካትም ጭምር። ዘር መተካት ሲባል ልጅ መውለድ ብቻ አይደለም። ያ የተወለደው ልጅ እንዴት ነው የሚያድገው? በምን ሁኔታ ነው የሚያድገው? የሚከተለው ማንን ነው? የት ነው የሚኖረው? ምንድን ነው የሚያደርገው? የሚረዳው ምንድን ነው? የሚያውቀው ምንድን ነው? ይሄን በጣም መረዳት ያስፈልጋል። ምክንያቱም ትውልድ ሀገር ይረከባል፣ ትውልድ ቤተክርስቲያን ይረከባል፣ ትውልድ ትውልድን ይረከባል፣ ትውልድ ክህነትን ይረከባል፣ ትውልድ ጵጵስናን ይረከባል፣ ትውልድ መንፈሳዊነትን ይረከባል፣ ትውልድ ሰውነትን ይረከባል። በጣም አስጨናቂ ነገር ነው ይሄ ጉዳይ። በጣም ትልቅ ጉዳይ ነው። እንዲያውም አሁን ኢትዮጵያ ውስጥ በጣም እየተዘናጋን በጣም እየተውናቸው ያሉ ነገሮች አሉ። እንዲያውም ውጭ ሀገር ያሉት ሰዎች አሁን ይሻላሉ። ልጆቻቸው ከፍ ሲሉ ከ12 ዓመት በላይ አይታዘዟቸውም። መብትም ስላላቸው መንግስትም ህጋዊ ድጋፍ ስለሚሰጣቸው ከ12 ዓመት በላይ በጣም ብዙ መብቶች ስላሏቸው ወላጆቻቸውን ከዛ በታች መክሰስ በፖሊስ ማስያዝ ይችላሉ። ይሄን ታውቃላችሁ? ወላጆቻቸውን በፖሊስ ማስያዝ፣ ደውለው ለፖሊስ ወላጆቼ እያሰቃዩኝ ነው ብለው መክሰስ ይችላሉ። ከዛ ምን መሆን እንደሚችሉ ታውቃላችሁ? ወላጆቼ ጋር መኖር አልፈልግም የሚል አንዲት ቃል ልጁ ካወጣ ቀጥታ ከወላጆቹ ተነጥሎ አያዩትም፣ አያገኙትም፣ ሌላ ቦታ እንዲያድግ ይደረጋል። ስለዚህ ልጅ አውሮፓ ውስጥ አሜሪካ ውስጥ ልጅ ወልደህ የራስህ አይደለም፣ የራስሽ አይደለም። ወሳኙም የሆነው ልጁ የራስሽ እንዲሆን አስተዳደግ እንዴት እንደምትቀርጸው እሱ በጣም ወሳኝ ነው እና ያስጨንቃል እሱ ነገር። ምናልባት ያን ልጅ በማደጎ አድጎ ከሆነ በተፈቀደለት ጊዜ ወላጆቹን ቢጠይቅ ተለውጦ ተቀይሮ ሌላ ሰው ሆኖ ሊሆን ይችላል። ሌላ ተመሳሳይ ጾታ ጋብቻ ሀሳብ ውስጥ ገብቶ ሊሆን ይችላል። ጾታውን ቀይሮ ሊሆን ይችላል። ምክንያቱም ህጋዊ እገዛ ስላለው ድጋፍ ስላለው። ስለዚህ እንዴት ነው የሚያድገው ያ ልጅ? በጣም ይሄ ነው ዘር መተካት የሚባለው ስጋዊ ትውልድና መንፈሳዊ ትውልድ። አሁን ሁልጊዜ ላለው መንፈሳዊ ትውልድ ላይ ጋፕ እየተፈጠረ ነው፣ ክፍተት እየተፈጠረ ነው። ለምሳሌ በአባቶቻችንና በእኛ መካከል ለምን መግባባት የሌለ ይመስላችኋል? ለምን ክርክር የሚነሳው? ለምን ጭቅጭቅ የሚነሳው? የሆነ ክፍተት አለ በእኛና በአባቶቻችን መካከል። ያ ክፍተት የምን ይመስላችኋል? የመንፈሳዊ ትውልድ ክፍተትም ጭምር። እዚህ አውደ ምሕረት ላይ አስተምረን ከብዙ ጋር የማንግባባው ለምን እንደሆነ ታውቃላችሁ? የመንፈሳዊ ትውልድ ጋፕ ስላለ ነው፣ ወይ ስፒሪቹዋል ጀነሬሽን ጋፕ ስላለ። በዚህኛው በዓለማዊው የትውልድ ክፍተት የሚባል አለ። የሆነ ትውልድ የታጣበት ጊዜ አለ አይደለም? ቀይ ሽብር፣ ነጭ ሽብር እየተባሉ የሚጠራበት ጊዜ ከሆነ ከአባቶች ጋር የሚለያይ ትውልድ፣ በመሃል ክፍተት ያለበት፣ መግባባት የማይቻል እንደዚህ አይነት ነገሮች ይፈጠራሉ አሉ። በሆነ ማህበረሰብ የሚፈጠር ያን መሙላት የሚቻለው ምን አይነት ትውልድ በመፍጠር ነው? መንፈሳዊ ትውልድ ከስጋዊ ትውልድ ጋር እኩል መጓዝ የሚችል ክፍተት እንዳይኖር መጓዝ የሚችል ትውልድ ሲፈጠር፣ ይሄ ነው ዘር መተካት የሚባል። የመጀመሪያው እሱ ጋብቻ። ሁለተኛ ጋብቻ ለአብጥሎ ፍቶት። አብጥሎ ፍቶት ማለት ፍቶትን ማስወገድ ወይ ደግሞ ከዝሙት ጠንቅ መዳን ማለት ነው።
ካገባ ሌላ ሴት አይመኝም፣ ካገባች ሌላው እንዳትመኝም፣ በዝሙት አይወድቅም፣ በዝሙት አትወድቅም። ስለዚህም የሚያገባው ሁለተኛው ባህሪያዊ ስለሆነ ጠባያዊ ስለሆነ ከዝሙት ጠንቅ ለመዳን ያገባል። ሁለተኛው ዓላማ። ሶስተኛው ደግሞ ለተራድኦ ለመረዳዳት የሶስተኛው የጋብቻው ዓላማ። ይሄ ደግሞ በሁለት ይከፈላል። ተራድኦ የሚባለው መረዳዳት የሚባለው አንደኛው ውስጣዊ፣ ሁለተኛው ውጫዊ ተራድኦ። ውጫዊ ተራድኦ የሚባለው በስራ መረዳዳት ሊሆን ይችላል። ለምሳሌ እሱ የውጭውን ስራ ሲሰራ እሷ የውስጡን ልትሰራ ትችላለች። እሱ የውስጡን ስራ ቢሰራ እሷ የውጭውን ልትሰራ ትችላለች። የሚችለውን ይሰራል፣ የምትችለውን ትሰራለች። ይተጋገዛሉ። መረዳዳት የሚባለው የመጀመሪያው። ይሄ ብቻ ሳይሆን በገንዘብ ይረዳዳሉ፣ በሌላም ይረዳዳሉ። ይሄ አፍአዊ የሚባለው ውጫዊ የሚባለው መረዳዳት እሱ። ሁለተኛው ደግሞ ውሳጣዊ የሚባለው ውስጣዊ መረዳዳት። ይሄ ከሐሳብ ይጀምራል። ቢጨነቅ ምን ሆነህ ነው ብላ ሐሳቡን ትከፈለዋለች። ቢደክም ለምን ደከምክ ትለዋለች። ቤተክርስቲያን ለመምጣት ቢደክም ግድ የለህም ና እንሂድ ብላ ቀስቅሳ ይዛው ትመጣለች። እሷ ብትደክም ግድ የለሽም የዛሬን እንሂድ ብሎ ቀስቅሶ ይዟት ይመጣል። ቢትጨነቅ ይረዳታል፣ ቢጨነቅ ትረዳዋለች። ድብርት ቢመጣበት ያ ድብርቱ እንዲለቀው ታደርጋለች። ውሳጣዊ ተራድኦ የሚባለው ይሄ ነው። ከዛ ቀጥሎ ደግሞ አብጥሎ ፍቶት እዚህ የሚገባል። ውሳጣዊ ተራድኦ የሚባለው ይሄ ነው። ውስጣዊ መረዳት። ለእነዚህ ለሶስት ዓላማዎች ጋብቻ ይደረጋል። ስለዚህ ጋብቻ በዋናነት እነዚህን ሶስት ነገሮችን የያዘ ነው። ጋብቻ በሁለት አይነት ይፈጸማል። አንደኛው በተክሊል ይፈጸማል። ሁለተኛው ደግሞ በስርዓተ ማዕስባን ይፈጸማል። የማዕስባን ጋብቻ እና የደናግል ጋብቻ ማለት ነው ባጭሩ። የማዕስባን ጋብቻ የሚባለው በሁለት የሚከፈል ነው። አንዱ አግብቶ የነበረ ሰው አግብታ የነበረች ሰው መታ በቁርባን የምታገባበት ስርዓት ማለት ነው። አግብታ የነበረች ሴት ሞቶባት ቢሆን፣ አግብቶ የነበረ ወንድ ሞታበት ቢሆን በሞተች በአመቱ እንዲያገባ ፍትሐ ነገሥት ይፈቅድለታል። አንቀጽ 24 በሞተች በስንት ዓመቱ አልኳችሁ? ከክፉ ነገር እግዚአብሔር ይሰውራቸው። በሞተች በአመቱ እንዲያገባ፣ ከአመት በፊት ግን ማግባት አይፈቅድለትም። ሴት ደግሞ ያው ብቻዋን ስትሆን ብቸኝነቱ ከወንድ ይልቅ ለሴት ልጅ ሲጸና ከባድ ነውና በ10 ወር በሞተ ከ10 ወር አስቀድማ ብታገባ ከባሏ ርስት ምንም አይነት ነገር እንዳትካፈል ፍትሐ ነገሥቱ ይከለክላል። ስለዚህ በዚህ ምክንያት ቢሆን በስርዓተ ማዕስባን በቅዱስ ቁርባን እንዲጋቡ ይደረጋል። የማዕስባን ጋብቻ የሚባል ይሄ አንደኛ። ሁለተኛ እሷ ወይም እሱ ከአቅም በላይ በሆነ ምክንያት በዝሙት የወደቁ ቢሆን ወይም እሱ ወይም እሷ በዝሙት የወደቁ ድንግልና የሌላቸው ቢሆኑ በስርዓተ ማዕስባን በቅዱስ ቁርባን ብቻ ጸሎተ ማዕስባን ተደርጎ ምስባክ ተሰብኮ ወንጌል ተነቦ በዚህ ስርዓት ብቻ እንዲጋቡ ይደረጋል። መጨረሻ ላይ ስርዓተ ቅዳሴው ሲጠናቀቅ የስጋው ደግሞ የቁርባኑ ሰዓት ላይ ስጋውን ደግሞ ተቀብለው ስርዓተ ማዕስባን ይጠናቀቃል። ጋብቻ አሳማኝ በሆነ ምክንያት እስከ 3 ጊዜ ይፈቀዳል። እስከ ስንት ጊዜ አልኳችሁ? ደግሞ እየፈታችሁ እንዳታገቡ እንደዚህም ከሆነ ብላችሁ 3 ጊዜ ከሆነ ብላችሁ በአሳማኝ በሆነ ምክንያት እንዳልኳችሁ በሞት ምክንያት ቢሆን መፋታት የሚችሉባቸው ምክንያቶች ጋብቻውን ሊቀጥል የሚያስችል ነገር ባይገኝ በዛ ምክንያት በንስሐ አባት በሽማግሎች በሀገር ሽማግሎች በመሳሰሉት በአዝማድ በቤተ ዘመድ በእነዚህ ነገሮች አሳማኝ ነገር ቢኖረው በዚህ ምክንያት ቢለያዩ እስከ 3 ሶስተኛው ፍትሐ ነገሥቱ ምኑን ጋብቻ ብሎ ነው የሚጠራው? የተናቀ ጋብቻ ነው የሚል። አራተኛ ግን በፍጹም አይፈቀድም። እንደውም አራተኛ ቢያገባ እንዲለይ ነው የሚያዘው ፍትሐ ነገሥቱ። እስከ 3 ጊዜ እነዚህ ናቸው ስርዓተ ማዕስባን ተብለው የሚጠሩት። የመጀመሪያው ግን የኛዋና ምስጢረ ተክሊል ስለሆነ ዋና ርዕሳችን ምስጢረ ተክሊል የሚፈጸመው ለደናግል ነው። ድንግል ለሆኑ በስጋ ድንግል ለሆኑ። ተክሊል ማለት መጋረድ ማለት ነው፣ መሸፈን ማለት ነው፣ ማጌጥ ማለት ነው፣ መዋብ ማለት ነው። ተክሊል ማለት ትርጉሙ እሱ ነው። ከለለ ተከለለ ከሚለው የግዕዝ ግስ የወጣ ነው። ከለለ ማለት ጋረደ ሸፈነ፣ ተከለለ ማለት ተጋረደ ተሸፈነ አጌጠ። እዛ አክሊል የሚለው ከዚህ የወጣ ነው። አክሊል ማድረግ፣ በአክሊል መክበር፣ በአክሊል መጋረድ፣ በሰማያዊ መንግስት በሰማያዊ ክብር መክበር የሚለውን ትርጉም የሚያሳይ ነው ተክሊል የሚለው። ለምሳሌ ቅዱስ ጊዮርጊስ ሰው በተከለለ እንላለን። ቅዱስ ጊዮርጊስ ሰው በተከለለ ማለት አንገቱን በተቆረጠ ጊዜ ማለት ነው፣ በከበረ ጊዜ ማለት ነው። ሌላኛው ምስጢር ነው እና ተክሊል ማለት ክብር ማለት ነው። የሚደረገው ለደናግል ብቻ ነው። ይሄ ምስጢረ ተክሊል የተሰራው ለሁሉም ነው። ለዲያቆን ብቻ አይደለም የተሰራው፣ ለሁሉም የተሰራ ምስጢር ነው። ለምን ቢባል ማንኛውም ክርስቲያን ከጋብቻ በፊት ምንም ነገር እንዲያደርግ አይፈቀድም። እስከ ጋብቻው ድረስ ድንግልናውን ሰውነቱን ጠብቆ አይምሮውን ጠብቆ እንዲቆይ ይደረጋል። ለምን ነው እንደዛ የሚደረገው? ቤተክርስቲያን የምታደርገው አሁን ብዙ ሰው እንደ ጫና የሚቆጥረው አለ። ይህን በጣም ግን አስደናቂው ነገር ዝም ብላችሁ ስታዩት የስነ ልቡና ባለሙያ የሳይካትሪ ባለሙያ እነዚህን እንኳን ብትሰሟቸው እንደ ስጋ አስተሳሰብ በጣም ብዙ የሚሏቸው ነገሮች አሉ። ለምሳሌ አንዲት ሴት ድንግልናዋን ካጣች በኋላ ወይም ደግሞ የመጀመሪያ ሩካቤ ከፈጸመች በኋላ የሚሰማት ነገሮች አሉ። አንደኛ ሳይኮሎጂካል ፕሮብሌም ይገጥማታል፣ የስነ ልቡና ችግር ይገጥማታል። የባዶነት፣ ክብር የማጣት፣ ሰውነትን የማርከስ፣ ያለ መፈለግ፣ ዝቅ የማለት፣ ከክብር ማነስ፣ እንደዚህ አይነት ስሜቶች ይጎዷታል። ድብርት ውስጥ ትገባለች፣ ጭንቀት ውስጥ ትገባለች። ከዚያስ አልፋ ተርፋ ምናልባትም በተለይ ከዛ ሰው ጋር ብትለያይ ራሷን እስከ ማጥፋት ድረስ ደረጃ ልትወስን ሁሉ ትችላለች። ስለዚህ የመጀመሪያ የስነ ልቡና ችግር ይገጥማታል። ሁለተኛ
በጣም ብዙ በሽታዎች እነዚህ በግብረ ስጋ ግንኙነት የሚተላለፉ በሽታዎች አሉ። እነዚህ ቢገጥሟት ምናልባትም ራሷን ልታጠፋ እስከምትወስን ድረስ ሊያመጡ ይችላሉ። እነዚህ ነገሮች አሉ። ያው በሳይንሱ የምናውቀው ነው። ይሄ ብቻም አይደለም። አላስፈላጊ የሆነ ወይም ያልተፈለገ ወይም ያልተጠበቀ ወይም ያለ ጊዜው የሆነ ጽንስ ቢፈጠር በጣም ብዙ ችግሮች በማህበረሰቡ ይገጥሟታል። እነዚህ ችግሮች ምን አይነት ናቸው? ለምሳሌ በገጠር ከሆነ አንዲት ሴት ከጋብቻ ውጪ ከአንድ ወንድ ብትወልድ በጣም ብዙ ችግር፣ ብዙ ስድብ ይገጥማታል። ይሄ ብቻም አይደለም። ልጁ ራሱ እንደው ስለ ቃሉ ይቅርታ ስለሚባል ነው ዲቃላ ተብሎ ነው የሚጠራው። ዲቃላ ማለት ከባል ውጪ የተወለደ ከጋብቻ ውጪ የተወለደ ህጋዊ ያልሆነ ማለት ነው። በጥንቱ ጊዜ ዲቃላ ዲያቆን ሁሉ እንዲሆን አይደረግም ነበር በጥንቱ ጊዜ። እነዚህ ነገሮች ስትመለከቷቸው አባቶቻችን ስርዓቱን እንዴት ለመጠበቅ እንደሚያደርጉት ታያላችሁ። እንዴት አጥር አድርገው እንዴት ቤቱ የተከበረ እንዲሆን ማድረግ እንደሚፈልጉ ትመለከታላችሁ። ስለዚህ ከነዚህ አንፃር ቤተክርስቲያን ቀንበር እያጸናች አይደለም፣ ሰው ራሱን እንዲጠብቅ ክብረ ቢስ መሆን እንዳይሰማው፣ እነዚህ ነገሮች ያለ ጊዜያቸው እንዳይከሰቱ፣ ትውልድ እንዳይበላሽ፣ ራሱንም እንዲጠብቅ ራሱን እንዳያጠፋ፣ ለነዚህ ሲባል አስቀድሞ ሰው ሰውነቱን መጠበቅ አለበት ብላ ቤተክርስቲያን ታስተምራለች። አይ እንደዚህ ከሆነ አንድ ሰው እንዴት መኖር ይችላል ሲባል የእድሜ ገደብ አስቀምጣለች ቤተክርስቲያን። አንዲት ሴት ከ12 ዓመት ጀምሮ ማግባት ትችላለች። ከ12 ዓመት ጀምሮ ወንድ ልጅ ከ20 ዓመቱ ጀምሮ፣ በተለይ ዝቅተኛው የሚባለው ወንድ ልጅ ሴትን መብለጥ አለበት የሚለው ፍትሐ ነገሥቱ 8 ዓመት ነው። ስንት ዓመት አልኳቸው? 8 ዓመት። ለምን እንደዛ የሚደረገው? ሴት ልጅ ማቹሪቲ ሌቭል ላይ የምትደርሰው ከወንድ ቀድማ ነው ማቹርድ የምትሆነው። ሔዋን የስንት ዓመት ያህል ሆና ነው የተፈጠረችው? 15 ዓመት። የአዳም የስንት ዓመት? የ30 ዓመት ያህል። አሁን 30 ዓመት አልፎ ተፈጠረ ማለት አይደለም፣ ግን የ30 ዓመት ያህል። ይሄ ማለት ምን ማለት ነው?